ኦርቶዶክስ ሆነ ብትጠጣ ማንንም የሚጠይቀኝ ዛሬ ወደ እናንተ የመጣሁት የእመቤቴ የጭንቅ አማላጅ የመብርሃንን ትልቅ ተአምር ለመሰክር ነው። ቤተክርስቲያን የእንትና መንግስት እንደዚህ ነው፣ የእንትና መንግስት ነው የሚል የአይነት አፕሩቫል የላትም። ገዢ እስከሆነ ድረስ በእውቀት ይመራ ዘንድ ፍትሃዊ ይሆን ዘንድ ሁልጊዜ በቤተክርስቲያን ህይወት ውስጥ ይጸለይለታል። ለትዳር ልጅ ብቻ መፈለግ፣ ይሄ ደግሞ በጣም አደገኛው በተለይ በዚህ ዘመን እየመጣ ያለ ነው። ባል አትፈልግም፣ ልጅ ግን ትፈልጋለች። ሚስት አይፈልግም፣ ግን ልጅ ይፈልጋል። ይሄ ቅዱስ ሥጋውና ደሙ ክቡር ደሙም የተቀበሉ ሁሉ ምዕመናን በምድር ላይ ያሉ ሰዎች ካሉት መካከል አድርገህ ታስባለህን ይላል። አጌጥንበት ዘመን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። አጌጥንበት ዘመን ተዋብንበት ፍቅርን ሞገሳችን። ሰላም የተወደዳችሁ ኢትዮጵያንና ኤርትራውያን የቅድስት ኦርቶዶክስ ተዋሕዶ ልጆች በውጭም በሀገርም ውስጥ ያላችሁ እህትና ወንድሞቼ የእግዚአብሔር ፍጹም ሰላም በያላችሁበት ይገናኛችሁ እያልኩኝ እኔ ወንድማችሁ ለዛሬም እግዚአብሔር ይመክረናል፣ ይነግረናል፣ ያስተምረናል፣ ሊያስተላልፍልን የፈለገው ነገር ይኖራል ብዬ ያሰብኩትን ቪዲዮ ይዤ መጥቻለሁ። በፍቅር አብሮነታችሁን አሳዩ። ከወዲሁ ደግሞ አዲስ ዓመት ላይ ጾማችን ገብቷል። እንኳን አደረሳችሁ ለጽጌ ጾም እላለሁ። እንግዲህ አዲሱ ዓመት የንስሐ የመቻቻል የበጎ ነገር ወደ ደግ ነገር እግራችን የሚንገሰግስበት አስተሳሰባችን ቅንነት የሚሞላበት እውነተኛ ንስሐ ተቀብለን አዲስ ሰው የምንሆንበት ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን እግዚአብሔርን የምንመስልበት ወደሱ ማህበር የምንሰበሰብበት ያደርግላችሁ እያልኩኝ ለዛሬም የተዘጋጀውበትን ይዤ መጥቻለሁ። ይሄንን ቻናል ለእህት ለወንድሞች እያደረሳችሁ ማህበሩ ይሰፋ ዘንድ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉ ዘንድ በእግዚአብሔር ፍቅር እጠይቃለሁ። አብሮነታችሁ ከኔ ጋር ይሁን። መልካም ቆይታ። ማይጠጣ እንዴ ከጠጣስ ኦርቶዶክስ ሆነ ብትጠጣ ማንንም የሚጠይቀኝ ሰክረ ብትሄድ ኖርማል ነው። በነጋታው መጣ ትላንት ሰክራ በነጋታው መጣ ማርያም ሲወድሽ ብትል ላይ እውነት በሱስ ውስጥ ያሉ የተለያየ አልባሌ ነገር የሚያደርጉት ግን ማህተብ አስረው ኦርቶዶክሳውያንን የሚሉት ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያን ይወክሏታል ወይ? በአጠቃላይ ምግባራቸው ስንኩል የሆነ ሰዎች ኢቭን የሃይማኖት መሪ ራሱ ቢሆኑ ቤተክርስቲያኗን ይወክሏታል ወይ? በቤተክርስቲያናችን አስተምሮ ስካር እንደምትፈቅድ አድርገው ነው እነሱ የሚያወሩታው። በቤተክርስቲያናችን አስተምሮ ስካር ኃጢአት ነው። በምንም ይስከር በምንም ስካር ኃጢአት ነው። ቅዱስ ያሬድ ለቤተክርስቲያን ምንድነው የሚለው? ርኢክዋ አይመርክዋ ካለ በኋላ አፍቀርክዋ፣ አየዋት አወኳት፣ ሲያውቃት ምን አለ? ወደዳት። እነዚህ ሰዎች አሁን ቤተክርስቲያንን አዩዋት እንጂ አላወቋትም። ቢያውቋት ይወዷት ነበር። እምነት የለም፣ ባህል ግን አለ። ጸራዊ ገብረ ዘንተ መልካም ስንዴ ዘርተ ነበር፣ ይህን ክርዳዱ ከየት መጣ ብለው ጠየቁት ጊዜ አገልጋዮች ምንድነው ያለው? ጠላት ይህን አደረገ ነው ያለው አይደል? በማቴዎስ ወንጌል ምዕራፍ 13 ላይ ጠላት ይህን ዘራ እንጂ ቅድስት ቤተክርስቲያናችን አስተምሯም ሆነ ስርዓቷ፣ ዶግማዋ፣ ቀኖና፣ ትውፊቷ ስካርን አያበረታታ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ የሥጋ ፈቃዳት እኒህ ናቸው ካለ በኋላ ይዘረዝራቸዋል። ዝሙት፣ መዳራት ካለ በኋላ ስካርን አስቀምጦታል። ከዘጠኙ የሥጋ ፈቃዳት አንደኛው ስካር እንደሆነ። ስለዚህ በአጭር ቋንቋ ስካር ኃጢአት ነው። በምንም ሱስ ኃጢአት ነው። ምክንያቱም የሱስ ተገዥ የሆነ ሰው ለክርስቶስ ተገዥ መሆን አይችልም። ለምሳሌ የተለያዩ ሱስ ተገዥ ከሆነ እስከ 9 ሰዓት ቆሞ ማስቀደስ መጾም አይችልም። ስካር በሁለት አይነት ይመጣል። አንደኛው ከልክ ያለፈ መጠጥ ሲጠጣ፣ ሁለተኛው ደግሞ ከሰውነት ከአካል መጎዳት የተነሳ። ኖህ አባታችን ከመርከብ ከወጣ በኋላ ወይን ቀምሶ ሰከረ ይላል። አብዝቶ ጠጥቶ አይደለም። እዚያ መርከብ ውስጥ ሲቆይ በጾም በጸሎት በገርል ተቀጥቅጦ የኖረ ነበር። የቀመሳት ትንሽ ወይን የሚቋቋም አካል ስላልነበረው ለስካር ደርገዋለች። ስለዚህ ባጭሩ ግን ስካር ኃጢአት ነው። የሰከሩ ሰዎችን ግን ቤተክርስቲያን ትፈልጋቸዋለች። ቤተክርስቲያን እናታችን የጤነኞች ቤት ብቻ አይደለች። የህሙማኑም የጤነኞቹም ቤት ናት። የጻድቃኑም የኃጥአኑም ቤት ናት። በኖህ መርከብ የሚበላውም የማይበላውም አራዊት እንደኖርባት ሁሉ በቤተክርስቲያንም ኃጥአንም ጻድቃንም እንኖርባታለን። የሁሉ ቤት ናትና
ክርስቶስ አምላካችንም ሲመጣ ምንድነው ያለው? ወደዚህ ዓለም ይመጻይኩ እጸው ጻርቃነ አላህ ኃጥአነ ለንስሐ በዓለም ጻርቃን መልተው ጻርቃንን ልጠራ አልመጣውም። በሱስ የተያዙትን በአምልኮተ ጣዖት ሱስ፣ በኃጢአት ሱስ፣ በልዩ ልዩ ሱስ የተያዙትን ጠርቼ ልቀድሳቸው መጣው እንጂ። አዎ ትናንትና የሰከረ ሰው ዛሬ ከመጣ ዛሬ መጥቶ በቤተ ክርስቲያኑ በቤተ መቅደሱ ተንበርክኮ ይቅር በለኝ ከዚህ ሱስ አውጣኝ ያለውን እግዚአብሔር ያወጣዋል። እመቤታችን ትለመነዋለች። እድሜ ልኩን ሰው ሲገርል ደም ሲያፈስ የነበረው ጥጦስ በ3 ሰዓት የተደረጉትን ታምራት አይቶ ይቅር በላይ ብሎ በመንግስት በመጣ ጊዜ አስበይ ባለው ጊዜ የኋላውን ትቶ ዮም ትሄሉ ምስሌ ዛሬ ከኔ ጋራ ትኖራለህ በመንግስት ስትመጣ ያለው ዕለተ ምጽአትን ነበር። እግዚአብሔር ግን ወዲያውኑ ይቅር ብሎ ምን አለው? ዛሬ ከኔ ጋር በገነት ትሆናለህ። እንደ ጥጦስ ጥፋታቸውን አምጠው ከመጡ ትናንትና ሲሰክሩ የነበሩ ነገ በመንፈስ ቅዱስ ተመልተው የመንፈስ ቅዱስ ሥራ ይመሰክራሉ ማለት ነው። ትናንትና በተለያየ የሱስ ወድቀው የነበሩት ዛሬ በንስሐ ሲመለሱ እግዚአብሔር አምላካችን በትናንትናው ሕይወታቸው ሳይሆን በዛሬ ሕይወታቸው ይጠራቸዋል። ነገር ግን የሚያዘው ነገር ስካር ኃጢአት። ዮሐንስ አፈወርቅ ምን ይላል መሰላችሁ? ውበትን አናወግዝም፣ ደምግባትን አናወግዝም፣ ከደምግባት በስተጀርባ ያለውን ዝሙትን ግን ምን እንላለን? እናወግዛለን። መጠጥን አናወግዝም፣ ከመጠጥ በስተጀርባ ያለውን ስካርን ግን እናወግዛለን። መጽሐፈ ሲራክ ላዘነ ሰው ወይን ስጠው ይላል። ምን ማለት ነው? ሁለት ትርጉም አለው። እውነት ነው። ላዘነ ሰው እንዲጽናና ሐዘኑ እንዲረሳ ትንሽ ወይን ይሰጠዋል። ይሄ በሀገራችን የሚደረግ ነው። ሁለተኛ ላዘነ ሰው ማለት ኃጢአቱን አምኖ ለመምረር ሰው ተናግሮ ቀኖናውን ለፈጸመ ሰው ደግሞ ቅዱስ ሥጋውን ክቡር ደሙን ስጠው። ወይኔ ያስተፈስልበት ሰው ቅዱስ ሥጋውና ክቡር ደሙ ነው ሊቀ ሊቃውንት እንደተናገሩት። ከዚህ ውጭ በእኛ ስምም ቅድም መምህር እንዳሉት በእኛ ስም የሚነግዱ የእኛን ካባ ደርበው የእኛን ጥምጥም ጠምጥመው የእኛን የአባቶቻችንን ቆቡን ለብሰው በስማችን የሚነግዱ የሚያሰድቡን እንዳሉ ደግሞ ግልጽ ነው። አንድ የተደረገ ታሪክ አለ። አሰልጥነው ልብሰ ክህነት አልብሰው መስቀል አስይዘው እየወጣ እንዲባርክ አደረጉት። አሰልጥነው ምን እየተባለ እንኳን እንደሚባረክ አያውቅም፣ ዝም ብሎ ነው። እና በአጋጣሚ ከዕለታት በአንድ ቀን እንደዚያ እየባረከ ሲሄድ በሰሙነ ሕማማት ሲባርክ ተያዘ እና ሲያሰለጥኑ በሰሙነ ሕማማት አለመባረኩን መስቀል አለመሳለሙን አልሰለጠንም ነበርና ሲሳለም እግዚአብሔር መንፈስ ቅዱስ ስራውን ገለጠበት። ወዕለቱ ያየውቁ አይደለም ዕለቱ ይገልጸዋል። ሲያዝ ሲመረመር ግን የእነሱ ልዑክ እንደሆነ ታወቀ ተረዳ። እና በስማችን የምትነግዱ በስማችን ስማችን የምታጠለሹ ሰዎች ብታቆሙ መልካም ነው እንጂ ቤተ ክርስቲያናችን እናንተ ስላላችሁ ከክብሯ ዝቅ የሚያደርጋት የለም። ለሊቃውንቱ እግዚአብሔር አምላክ ቃሉን ያሰማልን፣ የአገልግሎት ዘመናቸውን ይባርክላቸው እያልን ወደ ሌላ ሄዳለሁ። አሁን በሚሰማው የሚታየው ነገር ግማሹ ለገንዘብ ነው፣ ግማሹ ለሆዱ፣ ግማሹ ደግሞ ስልጣን እውቅናን ፈልጎ ቤተ ክርስቲያን ሊያፉን ማያላቅቅ የለም። ግማሹ ስዕል ይቀዳል፣ ግማሹ መስቀል ይረግጣል፣ ግማሹ መጽሐፍ ቅዱስ እየቀደደ ያቃጥላል። የማይታይ ነገር የለም። ጳጳስንና ካህንን ማዋረድና መስደብ አናውቃለን ወንጌል ከሚባለው ጀምሮ ቤተ ክርስቲያን ያደግኩት ከሚባሉ ልጆች ጀምሮ ሁሉም ፈረዱ። እግዚአብሔር አምላክ ለሁላችንም ዓይነ ልቦናችንን ያብራልን፣ የጠፉትን ይመልስልን፣ እንደዚህ ሊቃውንቱን ያብዛልን። ረጋ ብለው አጣቅሰው ሕግን ከእስከ ትንትን እያደረጉ በመጽሐፍም በታሪክ አሳምነው የሚናገሩ ሊቃውንትን እግዚአብሔር ይጠብቅልን፣ የአገልግሎት ዘመናቸውን ያርዝምልን እላለሁ። ለሚጠፉትን ለሚስቱትም ዓይነ ልቦናቸውን ያብራልን፣ እኛንም በሃይማኖት ያጽናል፣ ፈራጃ ያድርገን። ቤተ ክርስቲያን ውስጥ ሆነን ከውጭ ያሉት ላይ ሰንዛሪ ጣት ቀሳሪ ከመሆን እግዚአብሔር መጨረሻችንን ማንም አያውቅም፣ እግዚአብሔር ብቻ ነው የሚያውቀውና እግዚአብሔር ይሰውረን ከእንደዚህ አይነት ነገር። የጠፉትንም እግዚአብሔር ወደ ቤቱ ይመልስልን፣ እኛንም እውነተኛ ንስሐ የምንገባበትና የምንመለስበት ያደርግልን። ወደሚቀጥል ሄዳለሁ። በፍቅር አብሮነታችሁ ከኔ ጋር ለምኑ እሹ ምሕረትን ይሰጠን ዘንድ ብሎ ምሕረትን ይጠይቃል። ከዛ በኋላ ሌላም ጸሎት ይጸለያል። የሚገርም በጥንቷ ቤተክርስቲያን መባ ይዘው የሚመጡት ለቤተክርስቲያን ለቅዳሴ የሚሆነውን መባ ይዘው የሚመጡት ምዕመናን ናቸው። አሁን እኛ በቤተልሔም አዘጋጅተን ነው አይደለም ወደ መቅደስ የምናስገባው። በፊት ምዕመናን ይዘው ነበር የሚመጡት። የሚገርም ወደ ቤተክርስቲያን ባዶ እጅ አይኬድ። ዕጣኑንም ቁርባኑንም ጧፉንም መብራቱንም መጋረጃውንም አንድ ነገር ባዶ እጅ እንኳን ቢኬድ የምስጋና እኛ የምንሰጠው ምስጋና አይደለም። በዕለተ ቅዳሴው እኮ ምዕመናን ይሳተፋሉ፣ ሱታፊ ያላቸው ይበል ህዝብ አለ። እሱ እንደ መስዋዕት ሆኖ ይቆጠራል። ስለዚህ ካህኑ ይጸልያል። ካህኑ ባዶ እጁን እንኳን የመጣ ሰው ቢኖር ሰው ብዙ መባ ይዞ ቢመጣ ትቀናለህ። መንፈሳዊ ቅናት አይደለም። እንደው እኔ ኖሮኝ ይሄን ባደረግኩ ይላል ካህኑ። ጸሎት ይጸልያል። ካህኑ ከፈቃዱ ላይ ከመሻቱ ላይ ከተምኔቱ ላይ አይተህ በረከቱን ጸጋውን ተሰጠው ዘንድ ብሎ ይጸልይለታል። በመጀመሪያ ሰው ባዶ እጁን እንኳን ቢሄድ የመስጠት ፈቃድ ካለው ከእግዚአብሔር ያ በረከት ያ ጸጋ እንዲሰጠው ቤተክርስቲያን ትጸልያለች። እነዚህ ጸሎቶች ከተደረጉ በኋላ
ስግዱ ለእግዚአብሔር ይባላል እና እርስ በርስ መዋደድ ከተሰጠ በኋላ ይሄ የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡ ነው ቂምና በቀልን ቅናትና ጸብን በባልንጀራው ላይ ማንም በማንም ላይ ቢሆን አያዝ ካለ በኋላ ዲያቆኑ ስግዱ ይላል። ከሰገዱ በኋላ ቄሱ የመጀመሪያው ንፍቁ ቄስ የሚጸልየው ጸሎት አለ። ፍትሐ ዘወልድ ይባላል። እሱ ፍትሐ ዘወልድ ይደገምና አሁን የጠየቀኝ በእንተ ቅድሳት ይቀጥላል። በእንተ ቅድሳት የመጀመሪያው ቃል ነው። በግዕዙ የመጀመሪያው ቃል ስለሆነች ነውና የኪዳን ክፍል ነው። በነገራችን ላይ እሱ የኪዳን ክፍል ነው። የኪዳን ጸሎት ላይ ያለ ነው። ኪዳን የምንለው እኛ በቤተክርስቲያን ሕይወት ውስጥ ኪዳን የሚባለው ጌታችን ክርስቶስ ሞቶ ከተነሳ በኋላ ከእርገቱ በፊት ለ40 ቀን ያስተማረው ትምህርት ነው። በመዋዕለ ሥጋዌው ሳለ ያስተማረው ትምህርት ወንጌል ይባላል። ከሞተ በኋላ ደግሞ ለ40 ቀን ያስተማረው ኪዳን ይባላል። ከኪዳን ክፍል አንዱ ይሄ በእንተ ቅድሳት ነው። ስለዚህ በእንተ ቅድሳት ቀዳማውያን ካህኑ ዲያቆኑ ወይም ካህኑ ሊያነቡት ይችላሉ። በእኛ ቤተክርስቲያን ስርዓት ወንጌልን ፍትሐ ዘወልድ ለካህኑ ስለሰጠን ዲያቆኑ ይህን እንዲያነብ ስርዓተ ቅዳሴያችን ያዛል። ስለዚህ አንድ ስለምታደርግ ሥጋውና ደግሞ እግዚአብሔር በይቅርታው አንድ ያደርግ ዘንድ ሰላምን እንማልዳለን ብለን ከሰላም ጀምረን በዝርዝር ስነ ፍጥረትንና እያንዳንዱን የፍጥረትን አካል እያንዳንዱ ሊጸለይበት የሚገባውን የሰው አይነት ሁኔታ የነገስታት፣ የካህናት፣ የምእመናን፣ የመበለቶች በሙሉ ይሄ ሁሉ ጸሎት ውስጥ ይገባል። ከስነ ፍጥረትም አለ። ስነ ፍጥረት የወንዞች ሙላት ይጸለይበታል። ነፋሳቱ እነዚህ በሙሉ ይጸለይላቸዋል። መኸሩ ይጸለይለታል። ይሄ በሙሉ ይጸለያል። ይሄ ምንድነው መሰለህ አንዱ የሚነግርህ ቤተክርስቲያን የምታቀርበው ስርዓት አምልኮት ስነ ፍጥረትንም ያጠቃለለ ነው። ስነ ፍጥረትን ይዘን ወደ እግዚአብሔር በክህነት አገልግሎት የምናቀርብነን እኔና እናንተ በአዳማዊ ክህነት ጸጋችን ስነ ፍጥረትን ይዘን ወደ እግዚአብሔር መቅረብ አለብን። ስለዚህ ይሄን አገልግሎት የምንፈጽምበት አንዱ ይሄ ነው። አሜን ክሪያላይሶን እግዚኦ ተሳለነ እያለን እየተቀበል ከዲያቆኑ ጋር ይሄን ጸሎት እናደርሳለን። ይሄን ሲጨርስ ካህኑ ለጸሎት ተነሱ ይላል እና ይሄ ጸሎት እንደውም ረጅም ነው አይደለም። ቆመን አንዳንድ ሰው እኮ ጀምሮ ያቋርጣላ ከመብዛቱ የተነሳ እየደጋገሙ ነው ዲያቆኑ የሚለው እና ብዙ ጸሎቶች አሉ። እኔ ከምንም በላይ ግን ለነገስታት ይጸለያል። አንድ ይሄ እዚህ ጋር በደንብ ልታስተውለው የሚገባ እሱን መፍራትንና ዕውቀትንና እሱን መፍራትን ይሰጣቸው ዘንድ ስለ ነገስታትና ስለ መኳንንት እንማልዳለን። የሚገርምህ በየትኛው ማገዛዝ ላይ ብትሆን ይሄ ከሐዋርያው ቅዱስ ጳውሎስ ነው የመጣው። በየትኛው ማገዛዝ ላይ ቢሆን አሁን የመንግስት ሁኔታዎች ልዩ አይነቶች ናቸው ይባላል አይደለም። አሁን በሳይንሱ ፖለቲካል ሳይንስ ላይ የመንግስት አገዛዞች የተለያዩ አይነቶች ናቸው። ቤተክርስቲያን የእንትና መንግስት እንደዚህ ነው የእንትና መንግስት ነው የሚል የአይነት አፕሩቫል የላትም። ገዢ እስከሆነ ድረስ በእውቀት ይመራ ዘንድ ፍትሃዊ ይሆን ዘንድ ሁልጊዜ በቤተክርስቲያን ሕይወት ውስጥ ይጸለይለታል። ለገዢዎችና ለመኳንንት የሚጸለየው ጸሎት እግዚአብሔር አምላክ ህዝቡን የሚመራበት አንዱ መንገድ በነገስታት በኩል ሆኖ በመጽሐፍ ቅዱስ እንመለከታለን። አካሄዳቸውን ከእግዚአብሔር ጋር ያደረጉ ነገስታት የበረከት የጸጋ ነገስታት ሆነው እንመለከታለን። አካሄዳቸውን ከእግዚአብሔር ጋር ካደረጉ ቢብሊካሊ መጽሐፍ ቅዱስ ላይ ማለት ነው። ካልሆኑ ደግሞ ሲያምፁ እግዚአብሔር ላይ እንመለከታለን። የመቅሰፍት ምክንያት ሆነው እንመለከታለን። በነገስታቱ ምክንያት ህዝቡ ሲጎዳ አለ በመጽሐፍ ቅዱስ። ስለዚህ ስለ ህዝቡ ስለ ነገስታቱም ሲጸለይ አጠቃላይ ስለ ህብረቱ ነው እየተጸለየ ያለው። ስለዚህ ምድር ላይ ያለን አኗኗር አሁን ብዙ ጊዜ ዓለማዊ ነገር ሌላ ነው፣ መንፈሳዊ ነገር ሌላ ነው የሚል ሴኩላር የሆነ ቶት ስላለ ያ የሴኩላር የሆነ ጉዳይ ይሆንና በቃ እዛ ጉዳይ ላይ ቤተክርስቲያን የላትም ቦታ እንላለን። ቤተክርስቲያን ስለ ፍትሃዊነት ስለ መልካም ነገር እግዚአብሔርን ዘውትር ትማልደዋለች። አንዱ የሚማለድበት ነገር ይሄ የነገስታት ያገዛዝ ጉዳይ ነው። የሚገርምህ በተለይ የነገስታት ጸሎትን በተመለከተ ወደ ቅዳሴው የገባበት ታሪክ አለ። አሁን ለምሳሌ አንድ ጎርጎሪዮስ ዘአርመንያ የሚባል በስርዓተ ቅዳሴ ላይ ከፍተኛ የሆነ አስተዋጽኦ ያደረገ አባት አለ። የራሱ ቅዳሴ አለው አይደለ? ጎርጎሪዮስ የሚባለው ጎርጎሪዮስ ሁለት ናቸው። ጎርጎሪዮስ ዘንዚናዙና ጎርጎሪዮስ ዘኑሲስ የሚባሉ አሉ። ጎርጎሪዮስ ካለ ምንለው ይሄ ጎርጎሪዮስ ዘአርመንያ ሌላ ነው። ጎርጎሪዮስ ዘአርመንያ ሌሎች ጸሎቶች አሉት ቅዳሴ ላይ። አብዛኛው ጸሎት የሱ ነው። ስርዓተ ቅዳሴያችን በተመለከተ እስትግቡ አድርገው ያዘጋጁልን ባስልዮስ ዘቂሳርያና ጎርጎሪዮስ ናቸው። እና ቅዱስ ጎርጎሪዮስ የሚገርምህ ቅድስት አርሴማን በሰማዕትነት እንድታርፍ ያደረጋት ንጉስ ድርጣድስ የተባለ ንጉስ በዲቁና አገልግሎት በጣም ጎበዝ ነበረ ጎርጎሪዮስ። እና ያየውና ስጋት ውስጥ ይገባል እና የጣዖት አምልኮትም ነበረበት ድርጣድስ። ይህን ስለተቃወመ አዘቅተ ኩስ ውስጥ እንዲሞት ይጥለዋል። አዘቅተ ኩስ ማለት ያው አባቶች በአገላለጽ መልካም በሆነ አገላለጽ ለመግለጽ እንጂ ሽንት ቤት ማጠራቀሚያ ማለት ነው። እዛ ውስጥ ይጥለዋል እንዲሞት ማለት ነው። እና የእግዚአብሔር መልአክ ለጎርጎሪዮስ ይገለጥለትና ይሄ አንተ መከራ ተቀብለህ ጽድቅን የምትፈጽምበት ቦታ ነው፣ እዚህ ነው የምትኖረው እየጸለይክ ይለዋል። እና አንዲት ሴት እየመጣች ምግብ ትሰጠዋለች። አዘቅተ ኩስ ውስጥ ቁጭ ብሎ ለ15 ዓመት ኖሯል። የሚገርምህ አርሜኒያ ቤተክርስቲያን ውስጥ ስቲል አሁን ኦንላይን ላይ ብናየው ግሪጎሪ ዘኢሉሚኔተር ነው የሚሉት እነሱ ገዳ የተጣለበት ይሄ ጉድጓዱ እስካሁን ይጎበኛል አለ። እና
እዛ ውስጥ ከተጣለ በኋላ ያው ድርጣድስ ከዘመን እየሄደ እየከፋን የመጣውና ቅድስት አርሴማንና መበለቶቹን ሰማዕትነት እንዲቀበሉ ካደረገ በኋላ እሱ በጣም በሐጸ ዝሙት በጣም ነው አሉ ወደ ሪያነት ይቀየራል ታሪኩ ላይ ማለት ነው። እና የሚመልሰው ማን ነው ሲባል ጎርጎሪዮስ ነው ይባላል። ከ15 ዓመት በፊት አዘቅተኮስ ውስጥ አስጥሎታል። ከዛ በኋላ ቤተሰቦቹ ጎርጎሪዮስን አውጥተውት ንጉሱን ወደ ሰውነት እንዲመልሰው ያደርጋሉ። ከዛ በኋላ ድርጣድስ ክርስቲያን ሆኖ ያው በደሉን እንዳይረሳ አንድ እግሩ ብቻ የሪያ እግር ሆኖ ነው ይኖረው እና ከዛ በኋላ የሚገርምህ በጎርጎሪዮስና በድርጣድስ መካከል ያለው ግንኙነት እጅግ በጣም የአርሜኒያ ቤተክርስቲያን ትልቅ እንድትሆን ያደረገና በዓለም አቀፍ ቤተክርስቲያንም የመጀመሪያ ክርስትናን የመንግስት ሃይማኖት ያደረገች አርሜኒያ ቤተክርስቲያን ናት። ከኢትዮጵያም ትቀድማለች። የአርሜኒያ ቤተክርስቲያን ከኢትዮጵያም ትቀድማለች እና ቀድማ በሁለቱ ግንኙነት መካከል ሆና አብዛኛው ስለ ነገስታት በጎ ጸሎት እንድንጸልይ ከነገስታት ጋር ያለው ግንኙነት በጎ እንዲሆን ጸሎቱን በጣም ትልቅ አስተዋጽኦ ያደረገው አንዱ ጎርጎሪዮስ ነው። ለወንድማችን እግዚአብሔር አምላክ ቃሉን ያሰማልን የአገልግሎት ዘመኑን ያርዝምለት እንላለን። እንግዲህ ኦርቶዶክስ ተዋሕዶ ሆኖ መፈጠር መመረጥ በራሱ ይሄ ነው። እግዚአብሔርን እናመሰግናለን። እንግዲህ እንዲህ ነው ዕውቀት ሲገባ እንደዚህ ነው የሚሆነው። በትህትና ሰው በማክበር ከስር ከመሰረቱ ኮትኩታ ለምታሳደግ ለኦርቶዶክስ ተዋሕዶ ቤተክርስቲያን ምስጋና ይሁን። ይሄ ነው እንግዲህ ትህትናን ወንጌልን ከታሪክ አመሳጥረው የሚናገሩ ልጆች አሏት ቅድስት ቤተክርስቲያን እንጂ እንደዚህ እንደቀደሙ አፍ ማለቀቅ መሳደብ ክብር መስሎ የሚሰማቸው ህሊናቸውን በገንዘብና በሆዳቸው ከለወጡ ሰዎች በፍጹም የተለየች ናት ኦርቶዶክስ ተዋሕዶና ይህንን እንኳን ቪዲዮ እያዩ እውነት እያዩ እንዲመለሱ እግዚአብሔር ብርሃኑን ያብራላቸው እላለሁ። ወንድማችንን እግዚአብሔር በሰፊ አገልግሎት መድረክ ህዝብ እንዲያገለግል ቅዱስ ፈቃዱ ይሁን አምላካችን እያልኩ ወደ ሌላ ሄዳለሁ። አብራችሁ ቆዩ። ትዳር እንግዲህ ለምንድን ነው የሚያስፈልገው? ስጋ ፈቃድ አለን፣ መተጋገዝ አለ፣ በጋራ መስረቅ አለ፣ በጋራ መስራት አለ፣ በጋራ ማሰብ አለ፣ በጋራ መውለድ አለ፣ መተሳሰብ አለ፣ መተማመን አለ፣ መተጋገዝ አለ፣ አብሮ መኖር አለ። ዛሬ ትከሻ እንደዚህ እንደሆነ አትቀጥል ይወርዳል፣ ደግሞ ትከሻ እያለ ይመጣል። እንደዚህ እንደተወጣጠሩ መኖር የለም። ሰበር ማለት አለ። እኔ ዛሬ 4 ዓመት እሱን የመሰለ ቁመና ያለው የለም። አሁን እግር ውስጥ እዚህና እዚህ ብረት ገብቷል። አልጋ ላይ ለሽንት ቤት እንኳን መነሳት መንቀሳቀሳችን እንደዚህ ጎረምሳ እንደሆኑ መቀጠል የለም። ቆንጆ እንደሆኑ መቀጠል የለም። ይውኝ እንዳሉ መቀጠል የለም። ሰው ልጅ ወደ ላይ ከፍ ይላል። ከዛ በኋላ ልጅ ሆኖ ይጀምራል። ልጅ ሆኖ ደግሞ ይጨርሳል። ስለዚህ አሁን ባለ ሰውነት ባለ እድሜ አትቀጥል፣ ከፍ ይላል፣ ዝቅ ይላል። ነገር ግን በዚህ ከፍታ ዝቅታ የራስህን ካንተ ጋር የምትጸድቀውን ካንተ ጋር የምትወርቀውን ካንተ ጋር የምትነሳውን እግዚአብሔር የፈቀደልን በጎዋን መርጠህ ከአንዷ ጋራ መዛመድ። ከዛ ውጭ እንግዲህ ከትዳር ልጅ ብቻ መፈለግ፣ ይሄ ደግሞ በጣም አደገኛው በተለይ በዚህ ዘመን እየመጣ ያለ ነው። ባል አትፈልግም፣ ልጅ ግን ትፈልጋለች። ሚስት አይፈልግም፣ ግን ልጅ ይፈልጋል። ይሄ ደግሞ ከባድ ኃጢአት ነው። ትዳር ከፈለክ እግዚአብሔር በትዳር ውስጥ ነው በልጅ የሚባርክ። ትዳር ልጅ የትዳር በረከት እንጂ ትዳሩ የልጅ በረከት አይደለም። እግዚአብሔር ከተባረከ ትዳር የተባረከ ልጅ ይሰጣል እንጂ አንተ ሚስትየውን ወደ ጎን አድርገህ ልጁን ብቻ ባልየውን ወደ ጎን አድርገሽ ልጅ ብቻ የምትፈልጊ ከሆነ ያው ተንኮል ስላለበት የቀና አይሆንም። ልጁም አድጎ ነገር ለሀገርም ለቤተክርስቲያንም አይጠቅም፣ ላንቺም አይጠቅም። ከዛ ውጪ የመጨረሻ እንግዲህ ጨርሻለሁ። በድንግልና መኖር እስኪ በሉ። በምን መኖር ወገኖቼ? ቅዱስ ጳውሎስ በጣም በሚደንቃችሁ ሁኔታ ቢቻላችሁ እንደሚኖሩ እስኪ በሉ። ቢቻላችሁ እንደሚኖሩ እንደማን ኖሩ? ክብርን እንደመጠበቅ ምን የሚያስከብር ነገር አለ? ድንግልናን እንደመጠበቅ፣ ራስን እንደጠበቅ፣ ንስሐ ገብተህ በቃኝ ካልክ በኋላ ክብርህን ጠብቀህ እንደመኖር ምን ሰላም ይሰጥ ነገር አለ? ወገኖቼ ኃጢአት ሰላም ይነሳል። ምናልባት ሰላም ያጣችሁ ሰው ኃጢአት ነው ሰላም ይነሳል። ዝሙት ሰላም ይነሳል። መጠጥ ሰላም ይነሳል። የሰው ገንዘብ ሰላም ይነሳል። በጎ ያልሆነ ስራ ሰላም የሚሰጠው በጎ ስራ የጽድቅ ስራ ነው። ስለዚህ ይሄ ድንግልና ከመኖር ከሚለው ጀምረን የዛሬ ወር እንነጋገራለን። በጣም የዛሬውን ይቅርታ መጠየቃችሁ ከምን ጊዜው አጭር ሰዓት የዛሬው ነው። እግዚአብሔር ቢፈቅድ ግን ማልዋሻው በሰላም ሊያደርሰን ቃል እገባላችኋለሁ። የዛሬ ወር
በተቻለ መጠን ቀደም ብለን ለመጀመር እንሞክራለን። ቅዱስ ዮሐንስ አፈወርቅ ምን ይላል? ቅዱስ ሥጋውንና ክቡር ደሙን በመሰዊያው ላይ ሲሰዋ ካህኑም ለሁሉም ቆሞ ሲጸልይ እናም በዛ ቅዱስ ሥጋውና ደሙ ክቡር ደሙም የተቀበሉ ሁሉ ምዕመናን በምድር ላይ ያሉ ሰዎች ካሉት መካከል አድርገህ ታስባለህን ይላል። ሥጋውን ደሙን ስትቀበል መሰዊያው ላይ ሥጋው ደሙ ሲከብር የሚቀበሉት ሰዎች ሥጋውን ደሙን ሲቀበሉት እነዚህ የተቀበሉት ሰዎች በምድር ላይ እንዳሉ አድርገህ ታስባለህን ይላል። ይሄንን የማቴዎስ ወንጌል በተረጎመበት አንቀጹ ላይ እናገኘዋለን። ይልቁንም ይልና መልሶ በመላእክት መካከል ወደ ሰማይ ከፍ ከፍ ብለው በእግዚአብሔር ፊት በጸጋ በሞገስ የሚቆሙ ልዩ የሆኑ ምድራውያን መላእክት አይደሉምን በማለት ይጠራናል። የእግዚአብሔር ሰዎች ከዚህ ቃል የምንረዳው ዮሐንስ አፈወርቅ ሲነግረን በሥጋውና በደሙ የሚኖሩ ሰዎች ሥጋውንና ደሙን ተቀብለው የሚኖሩ ክርስቲያኖች በእግዚአብሔር ፊት የሚቆሙ ምድራውያን መላእክት አድርጎ ነው የሚስላቸው። ዮሐንስ አፈወርቅ የሚያስረዳን ነው። ቅዱስ ቁርባን አሁን ወደ እግዚአብሔር የምንቀርብበት ሰማያዊ ሕይወትን የምንቀበልበት ልዩ የሆነ የእግዚአብሔርን ፊት የምናይበት የይቅርታ በር መሆኑን መረዳት እንችላለን። ቅዱስ ቄርሎስ የተባለው ዘኢየሩሳሌም ሲናገር ምን ይላል? ቅዱስ ቁርባን ከዘላለማዊ ሞት የምንድንበት ልዩ መድኃኒታችን ነው የሚለው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አባቶቻችሁ በበረሃ መናን ተመገቡ፣ ነገር ግን ሥጋዬን ደሜን የሚበላ የሚጠጣ ግን የዘላለም ሕይወት አለው ብሎ ተናግሯል። ስለዚህ ፍጹም መድኃኒት የምናገኘውና በጸጋና በሞገስ በእግዚአብሔር ፊት የምንቀርበው ያለ ትዝርት እሱን መስለን የእግዚአብሔርን መንግስት የምናገኘው አንድ ትልቁ መንገድ ቅዱስ ዮሐንስ አፈወርቅ ካስቀመጠው ሥጋውንና ደሙን መቀበል መሆኑን በዚህ እንረዳለን። ከዚሁ ጋር ታላቁ ሊቅ ቅዱስ ባስልዮስ ታላቁ ሊቅ ለቂሳሪያው ሲናገር ምን ይላል? ስትጸልይም በእግዚአብሔር ፊት ቁም፣ በቸልተኝነት አትጀምር። በመላእክትም መካከል በሰማይ እንዳለህ በፍርሃትና በደስታ እንጂ በቸልተኝነት ጸሎትህን አትጀምር ይላል። በእግዚአብሔር ፊት አብርሃም ለሰዶማውያን ጸሎትን ሊያቀርብ ልመናን ምልጃን ሊያቀርብ በእግዚአብሔር ፊት በጸጋ በሞገስ ቆመ ብለናል። ይህ ደግሞ አባታችን ቅዱስ ባስልዮስ በእግዚአብሔር ፊት ስትቆም ፍጹም በሆነ ደስታ ባለበት ፍርሃት ፍጹም የባርነት ፍርሃት ሳይሆን ወይም የተገዥነት የምድራዊ ፍርሃት ሳይሆን እግዚአብሔር በሰማይ አለ ይህንን ሰማይ እንደ ሻፎ ድንጋይ ጥሎ ያጠፋናል ብለን ሳይሆን ልጅ አባቱን በሚፈራበት የፍቅር ፍርሃት ፍጹም የሆነ የፍቅር ፍርሃትን ገንዘብ አድርገህ በእግዚአብሔር ፊት ቁም። ስትጸልይም የጸሎት ጅማሬ ቸልተኝነት ባለበት አይሆን። ይህ ከሆነ በእግዚአብሔር ፊት በጸጋና በሞገስ ትቆማለህ ብሎ ነው የሚያስረዳል። ስለዚህ በጸጋ በሞገስ ለመቅረብ አንዱ ፍጹም ጸሎትን ገንዘብ ማድረግ አለብን። ለመምህሮቻችን እግዚአብሔር አምላክ ቃሉን ታሰማልን፣ በአገልግሎት ዘመናቸውን ያርዝምልን ያልኩኝ ለዛሬ ወንድምና እህቶች የተወደዳችሁ ክርስቲያኖች ይሄንን ነው ይዤላችሁ የመጣሁት። በሚቀጥለው በሌላ ቪዲዮ እስክንገናኝ እግዚአብሔር አምላክ እውነተኛ የንስሐ ዘመን ይስጠን። በተለይ አሁን ያለንባት ጾም የበረከት የአንድነት የሰላም የንስሐ የእውነተኛ ወደ ቅዱስ ሥጋ ወደ ክቡር ደሙ ማቅረቢያ ያድርግላችሁ ዘንድ እመኛለሁ። በሚቀጥለው ቪዲዮ እስክንገናኝ ዛሬም የእመቤታችን የአማላጅቷ የስውሯ ማርያምን አንድ ታምር ጋብዣችሁ ለእናንተም ለእኔም መድኃኒት ነው። ታምር መስማት ታምር ማየት በራሱ መድኃኒት ነው። ለነፍስ ቁስልም ለስጋም እረፍት ነውና ከጭንቀታችን እናርፍበታለንና አብረን እናያለን። እሱን አደርጋለሁ። እንደገና ይህንን ቻናል ደግሞ በፍቅር ጠይቃለሁ። ለሌሎች ሼር፣ ሰብስክራይብ፣ ላይክ ያደረጋችሁ ታስተላልፉ ዘንድ ማህበሩ ይሰፋ ዘንድ በጎነት ላይ ጊዜ እናጠፋ ዘንድ መቼም ሁላችንም የህይወት ሩጫ አለብን፣ ሁላችንም ፈተና አለብን፣ ሁላችንም ድካም አለብን። ይሁንና እንደምንም ደግሞ እንደዚህ አይነት በጎ ነገር ላይ መሳተፍ እናንተም ወደ እኔ እኔም ወደ እናንተ
በዚህ በጥቃቅን ነገር ከመጣን እግዚአብሔር ቸርነቱ ብዙ ነው፣ የርኅራኄ ፏፏቴ ነውና መድኃኔዓለም እንድንማማር እችን ነገር ሲያይ አቅም ይሰጠናል፣ ቅዱስ መንፈሱን ያሳድርብናል። እርኩስ መንፈስ ምንም ማድረግ እንዳይችል ይህን በማሰባችን ብቻ ይወጠራል፣ ይጨነቃል፣ ይቃጠላል፣ መግቢያ ያጣልና መሻታችንን አይቶ እግዚአብሔር ሕይወታችንን፣ መንገዳችንን፣ አስተሳሰባችንን፣ ስራ ኑሯችንን እንዲባርክልን ሁላችንም በፍቅር በአንድነት በቀና መንፈስ እንሰባሰብ እላለሁ። የእግዚአብሔር ፍጹም ሰላም በያላችሁበት ይሁን። በቸር ያገናኘን። ሰላም ሕዝበ ክርስቲያን፣ ዛሬ ወደ እናንተ የመጣሁት የእመቤቴ የጭንቅ አማላጇ የመብርሃንን ትልቅ ተአምር ለመሰክር ነው። እውነት እኔም ሰው ሲመሰክር በፌስቡክ ሳይ ቲክቶክ ላይ ሳይ በጣም ነበር መቀናው። መብርሃን መቼ ነው እኔንስ የምትሰሚኝ እላት ነበር እና ዛሬ ትልቅ ድንቅ ተአምር ነው የተደረገልኝ። ዛሬ ህዳር 4 ወደ ስውሯ ማርያም ገዳም ሄጄ ነበርና ይሄው ሳይውል ሳያደር እመቤቴ የውስጥ እያስጨነቀኝን የታመምኩበትን ይሄ የምታዩት የእህቴ ልጅ ነውና 5 አመቱ ነው። ታካ ሲያረግ ከፊንዲጣውስ የምትወጣ የሆነች ስጋ የምትመስል ነገር ነበረችና አንዴ ኪንታሮት ነው አንዴ ምንድነው እየተባለ በጣም ነው የተቸገርነው። 6 ወር ሆኖታልና በቃ በጣም ጭንቅ ላይ ነበርኩ። እናቱም አባቱም ውጪ ነው ያሉትና በጣም ጭንቅ ላይ ነበርኩ። ያደራን ነገር ታውቁታላችሁ። ያደራ ልጅ ነው መብርሃን አደራሽን እያልኳት ነበርና ዛሬ ስውሯ ማርያም ገዳም ሄደን እኔም ፌስቡክ ላይ ሲመሰከር አይቼ ነው ገዳማን የረገጥኩትና ያለ ምክንያት ደጅሽን አላስረገጥሽኝም መብርሃን፣ በቃ ጭንቄን ቋጠሮኝ ፍቺልኝ አደራሽን ብያት ደጇ ወድቄ ተማጽኛት አልቅሼ መጣውና ይሄው አታምኑኝም። ይሄው ገዳም ሄድኩበት ልብስ ነው። ልብሳችንን እንኳን አልቀየርንም። መተን ራት በልተን ገና ቁጭ እንዳልን ካካ መጣ ብሎ ፖፖ ላይ ተቀመጠ እና ይሄው በቃ እኔ ምን ብዬ ተአምሯ እንደምመሰክርላት ራሱ ግራኔ ገባኝ። እውነት ይውላችሁ ከውስጡ እንደዚህ ጉበት ስጋ የመሰለ በቃ ይሄ ካካ ሲያረግ የሚወጣው ነገር ቁርጥ ብሎ ነው ይወጣለት። የእመቤቴን ድንቅ ተአምር እዩ ከውስጥ ይወጣለትን በቃ እንዲህ ቁርጥ ብሎ ሌላ ጊዜ ሳጥበው እንዲህ ውጪ ላይ ተቀር ነበርና ዛሬ ሳጥበው ሳጣው በጣም ደነገጥኩኝ እና ፖፖሌ ስፈልገው የለም እንዴ ምን ብቻ አልወጣም እንዴ ምናምን አልኩትና ፖፖሌ ስፈልገው የለ እንትን አገኘው እንዲህ ድብልል ያለ ነገርና እንደዚህ አውጥቼ ሳይሆን ስጋ ነገር በቃ እኔ ድንግጥን ያልኩት እነት እኔ አላቅም በቃ ምን ብዬ ስሟን እንደምመሰክር ምን ብዬ እንደማነሳት ምን ብዬ እንደማወድሳት አላቅም። የኔ እናት የኔ ጭንቅ አማላጅ ሳይውል ሳያድር ጣዋት ነግሬያት ይሄው ማታ ቋጠሬን ፈታልኛለች። ያደራ ልጅ የተሰጠኝ ፈውሳልኛለች እና መብርሃን ድንቅ ተአምሯን ለዓለም ሼር በማድረግ አስተላልፉ። በየቤቱ ስንት ቋጠሮ የታሰረበት ቋጠሮ አልፈታ ያለው የተጨነቀ ስንት አለ የታመመ በየቤቱ በየሆስፒታሉ በየጸበል ቦታ ያላችሁ ሁሉም መብርሃን ስውሯ ማርያም ቋጠራችሁን ትፍታላችሁ። እኔ ዛሬ በጣም ደስ ብሎኛል። እውነት ሰው ሲመሰክር አይቼ ደጅ ረግጬ እኔንም ለመመስከር አበቃች። እኔ ምን ብዬ እንደምናገር አላቅም። ደስ ብሎኛል በጣም። ለዓለም ሼር እያረጋችሁ አስተላልፉ። መብርሃን ሁላችሁንም ትስማችሁ፣ ቋጠራችሁን ትፍታላችሁ።